ይሄ ከዚህ በፊት ተሰርተው ከሚያውቁ የሌዘር ውድድሮች መሃል ትልቁ ነው። እናም በዚህ ቪዲዮ ከምታገኟቸው የተለያዩ ውድድሮች መሃል ይሄ የመጀመሪያው ነው። ከነዚህ 10 ተወዳዳሪዎች መሃል ረጅም መቆየት የሚችለው ሰው $250,000 አሸናፊ ይሆናል። ተከተሉኝ። ወደ መጀመሪያው ክፍል እንኳን ደህና መጣችሁ። እውነትህን ነው፣ ይሄ መጀመሪያ ነው? ኧረ በለው። እንዴት ብለን ነው በዚህ የምናልፈው? ህጉ በጣም ቀላል ነው። ሄዳችሁ ያንን የገንዘብ ሳጥን መንካት ነው። አንድም ሌዘር ሳይነካችሁ ማለት ነው። ሌዘሩ የሚነካችሁ ከሆነ $250,000 አጣችሁ ማለት ነው። አሁን ቀድሞ ማን እንደሚሄድ እናያለን። አዎ የመጀመሪያ ሰው አግኝተናል። ምን አይነት ዓለም ውስጥ ነው የገባሁት? እኔ ጨንቆኛል፣ የምር ጨንቆኛል። በጣም የሚገርማችሁ ግን ይሄኛው ቀላሉ ክፍል ነው። ከዚህ በኋላ የሚያገኙት በጣም ከባባድ ክፍሎች አሉ። እሺ አልፈዋለሁ። አንድ ቁጥርን እግር በእግር እየተከታተለችው ነው። ይሄ የምታዩት ውድድር ጨዋታ ሊመስላችሁ ይችላል። ነገር ግን ፊት ለፊታቸው $250,000 ነው ያለው። በጣም ጥሩ። ወደ አንተ እየመጣ ነው ማብራቱ። ኧረ በለው ተርፏል። አይሆንም። ወጣው እንዴ? ነካውት ወይ ደገመ። 9 ብቻ ቀርታችኋል። አዎ ጥሩ አግኝተዋል። ውድድሩን የጨረሰ የመጀመሪያ ሰው አግኝተናል። ሁለተኛም ሰው ተከትሎታል። ወይኔ እዚሁ ቀረው። ኧረ በለው ጥሩ ስራን የሰራው። በጣም ቀርበሽ ነበር ለሌዘሩ። ሌዘሮቹን አብሯቸው። የባሰው መጣ ደግሞ። ይሄ በጣም ያስፈራል። ይህንን ውድድር ለማለፍ ሁላችሁም ይህንን ማብራት ማለፍ አለባችሁ። ከዛም ከፊት ለፊታችሁ ያለውን ከፍታ ዘላችሁ ነው በዛኛው በኩል የምንገናኘው። ነገር ግን ከጎንና ከጎን ያለው ቀይ ማብራት እያጠበበ ነው የሚመጣው። ስለዚህ ቶሎ ማለፍ አለባችሁ እና እመኑኝ ይሄ ውድድር በጣም ከባድ ነው። አሁን መጀመር ትችላላችሁ። እሺ እየሄድን ነው። ቀዩን ግድግዳ አንቀሳቅሱት። ሂዱ። ምንድነው ይሄ ነገር ደግሞ? ውስብስብ ነው በጣም። ሂዱ። ጥሩ ስራን የሰራው። ጥሩ ስራ። ወደ ቀጣዩ ውድድር ተከተሉኝ። እዚህ ያሉት ተወዳዳሪዎች በሙሉ ደስተኛ ይመስላሉ። ግን አንድ ነገር ልነግራቸው ነው። በአሁኑ ውድድር ላይ ሁላችሁም አላለፋችሁም። የሆነ ሰው ሌዘሩን ነክቷል። ቪዲዮን ይዤላችሁ እመጣለሁ። እኔ ነካውት አይመስለኝም። ውድድሩን የጨረስኩት ሁለተኛ ላይ ነው። ስለዚህ ያን ያህል የሚያሰጋ ሰዓት አልነበረኝም። እኔ ነካውት አይመስለኝም። እኔም የነካውት አይመስለኝም፣ ግን መጨረሻ ላይ ነበርኩ። ምናልባት ግድግዳው ነክቶ ሊሆን ይችላል። አላቅም። ወይኔ ልቤ በጣም እየመታ ነው ያለው። አረ እኔ ራሱ በዚህ ቪዲዮ ላይ ማን እንደሚባረር ይዤ መጥቻለሁ። ይሄንን ማየት አልፈልግም። ሁላችሁም ተረጋጉ። ይሄ አንድ ቁጥር የለበሰው ሰውዬ ወይኔ እኔ ነኝ። ስታልፍ እንደምታየው ጀርባን ነክቷል። አሁን ሁላችንም ልንሸኘው ይገባል። ቻው። በቀጣይ ደግሞ እዚህ ጋር እንደምታዩት ዙም ስናደርገው 8 ቁጥርን ያሳየናል። አይሆንም። እንደምታዩት እሱ ምንም ሌዘር አልነካም፣ ነገር ግን አንተ ነክተሃል። ወይኔ ለምን እንዳዘናችሁ አላውቅም። ይሄ እኮ ውድድር ነው። 5 ቀርታችኋል። አሁን ደስተኛው ናችሁ? በሚያሳዝን ሁኔታ ይሄ ደስታችሁ ለረጅም ጊዜ አይቆይም። እንኳን ደህና መጣችሁ ወደ 3ኛው ክፍል። እየተመለከታችሁት ነው። ይሄ ቦታ በጣም ሰፊ ነው። ብዙ የሚሰራ ስራ አለበት፣ ግን ከሌላው አንጻር ይሄኛው ቀለል ያለ ነው። ልክ ሰዓቱ ሲጀምር 10 ደቂቃ ይኖራችኋል። እናም እንደምታዩት ሊፍቱን ተጠቅማችሁ ወደዛኛው ትሄዳላችሁ። መሀል ላይ ያለው ቀጭን መንገድ ላይ ባላንሳችሁን ጠብቃችሁ በመሻገር እንደገና ወደ ቀጣዩ ሊፍት ትሄዳላችሁ። እናም ሊፍቱ ወደ መጨረሻው በር ይወስዳችኋል። ሰዓቱን አስጀምሩት። አደርገዋለሁ። ይሄ በጣም አስገራሚ ነው። መራመጃው በጣም ጠባብ ነው። በይሬን ታደርገዋለሽ። ሬን 7 ደቂቃ ይቀራል። እየመጣሁኝ ነው። አንቺ መቀጠል ትፈልጋለሽ? አዎ።
እና እንዴት ነው የምናልፈው ይህን ውድድር? እኔ እንጃ። እኔ ምንም አውቀው ነገር የለም። 10 ቁጥር ሁለተኛው ሊፍት ላይ ደርሳለች። 2 ቁጥር ደግሞ ባላንስ መጠበቂያው ላይ ናት። ሰዓቱ እየሄደ ነው። ቶሎ በሉ። ምናልባት ሁለታችሁም አንድ ላይ መሄድ አለባችሁ። አዎ 2 ሆነዋል። ሊፍቱ ላይ 2 ሆነው ነው የወጡት። እሺ አንተ የመጨረሻው ሰው ነህ። 4 ደቂቃ ብቻ ነው የቀረው። ከኋላ ሌዘር አለ እኮ። ዙር ወደዛ። ሶስት ደቂቃ ከ30 ሰከንድ ያህል ነው የቀረው። ኧረ በለው። በጣም አሪፍ ነው የዘለልከው። ሊፍቱ ወደ ኋላ ሊመለስ ነው። ቶሎ በይ። አዎ አሪፍ ዝላይ ነው ያደረግሽው። አሁን 8 ቁጥር ብቻ ነው የቀረው እዚህ ውድድር ላይ። ሰዓት አለኝ፣ አደርገዋለሁ። 8 ቁጥር ይህን ውድድር ያልፋል ብዬ አላስብም። ሁለት ሌዘሮች ብቻ ነው የቀሩት። ወይኔ ፈጣሪ። እስካሁን ከነበረው ውድድር ይሄኛው ከብዶኛል። ሁላችሁም እንኳን ደስ አላችሁ። ወደ ቀጣዩ ዙር እናልፋለን። የሞት ማብራት ወዳለበት እንሂድ። የሞት ማብራት? አዎ እውነቴን ነው። የሞት ማብራት። እንኳን ደህና መጣችሁ ወደ 4ኛው ዙር። እዛ ጋር ያሉት ነገሮች ምንድን ናቸው? እኔ እንጃ። እኔ ልቤ አሁንም በጣም እየመታ ነው። ሰዎች የሞቱን ማብራት አብሩት። ምንድን ነው? ኧረ በለው። እንደምታዩት ነው። ማብራቱ በደንብ ከመብራቱ በፊት ምልክት ይሰጣል። ውድድሩ በጣም ቀላል ነው። እነዚህ ቀይ ሌዘሮች ሳይነኳችሁ እንዲሁም ደግሞ ከፊት ለፊታችሁ የሚበራው የሞት ማብራት ሳይበራባችሁ ይህንን መንገድ ማለፍ ነው። መጀመር ትችላላችሁ። ስድስት ቁጥር ውድድሩን ጨርሳለች። 8 ቁጥርም አልፏል። ጥሩ ላይ ነው ያለሁት። አደርገዋለሁ። አዎ ተገላገልኩ። 4 ቁጥር ብቻ ነው የቀረው። ይመስለኛል አልፏል። ሳጥኑን ንካ፣ ተነስ። አራታችሁም ስላለፋችሁ እንኳን ደስ አላችሁ። አሁን ግን ወደ ቀጣዩ ውድድር እንሄዳለን። እውነት ለመናገር በቀጣዩ ውድድር አንድ ሰው ካልተባረረ በጣም ነው የሚገርመኝ። ምንድነው ይሄ ደግሞ? ኑ ግቡ ወደ እስር ቤታችሁ። የሌዘር በሩን ዝጉት። ምንድነው ይሄ? አሁን በዚህ ሌዘር እስር ቤት ውስጥ ገብታችኋል። እናም በሚቀጥለው 10 ሰዓት ውስጥ አንዴ ብቻ ለ3 ሰከንድ ያህል ይሄ ማብራት በሙሉ ይጠፋል። እናም በዛች ክፍተት ሮጣችሁ ገንዘቡን መንካት ይኖርባችኋል። ሌዘሩ ተመልሶ ከመብራቱ በፊት ማለት ነው። 3 ሰከንድ ምን ያህል ትንሽ እንደሆነ ታውቃላችሁ፣ ግን ንቁ ሆናችሁ መጠበቅ ይኖርባችኋል። ወይኔ ጉዴ፣ ወይኔ። በሉ ጥሩ ጊዜ ይሁንላችሁ። ስለዚህ ለሚቀጥሉት 10 ሰዓታት ያህል ንቅት ብለን መጠበቅ አለብን። አንድ ሰው ምን ያህል ሰዓት ነው መቆየት የሚችለው እንቅልፉን ሳይተኛ? እኔ እስከ 48 ሰዓት ያህል መቆየት እችላለሁ። እንዴት? እኔ ብዙ ጊዜ የቪዲዮ ጌም እጫወታለሁ እና ረጅም ሰዓት ነው ማሳልፈው በሱ። 10 ሰዓት ያህል አሁን ንቅት ብለን መጠበቅ ምንችል ይመስላችኋል? አዎ እንችላለን። እባካችሁ አሁን አጥፉት ሌዘሩን። እኔ በጣም እየራበኝ ነው። እዚህ ቦታ ምግብ ቢያመጡልን በጣም አሪፍ ነበር። እንዴት ናችሁ? ሁላችሁም ንቁ እንደሆናችሁ ለማወቅ ያህል ነው ይሄንን ያደረኩት። እንዴት ብለን እንተኛለን? ባክ ስንት ሰዓት የሆናችሁ ይመስላችኋል? እዚህ ቦታ ላይ ይመስለኛል 3 ሰዓት ምናምን፣ 6 ሰዓት ተኩል ሆኗችኋል። ምናልባትም አሁን ረዋችሁ ሊሆን ይችላል። እስኪ ወደዚህ አምጥሏቸው።
እናመሰግናለን። 6 ሰዓት? እውነቱን ነው ግን? እኔ ራሱ እንደዛ ይሆናል መሰለኝ። አሁን ውድድሩ አስጨናቂ እየሆነ መጥቷል። ሰዓቱ በጣም እየሄደ ነው እና ይሄ ሁላ ሰዓት እዚህ ቦታ ቁጭ ብለን ያለነው የሆነ ሙዚየም ውስጥ የታጠረ እንስሳ የሆንኩ ነው መሰለኝ። አሁን ከሌሊቱ 11 ሰዓት ሆኗል። እናም ላለፈው 7 ሰዓት ያህል እዛ ክብ ውስጥ ነበሩ። በማንኛውም ሰዓት ይህንን በተን ከነካ ነው ሌዘሩ ለ3 ሰከንድ ያህል ይጠፋል። አንተ መንካት ትችላለህ በተኑን። እየሮጡ ነው። ሁሉም አልፈዋል። ኧረ በለው! ምንድን ነው? የዓለም መጨረሻ ነው የመሰለኝ። ፈጣሪ ሆይ! እንዴት ነው ሁላችሁም እንዲህ ንቁ ልትሆኑ የቻላችሁት? 7 ሰዓት ሆኗችኋል እዛ ሳጥን ውስጥ። ያን ያህል የቆየን ራሱ አልመሰለንም ነበር። ማንም ከዚህ ውድድር ስላልወጣ አሁን በድጋሚ ለ10 ሰዓት ያህል እዛ ትገባላችሁ። እየቀለድኩ ነው። ኦኬ ነው። ተከተሉኝ። ኑ ግቡ። እንኳን ደህና መጣችሁ ወደ 7ኛው ክፍል። ሁሉም ተወዳዳሪዎች አንዳንድ ሃይላንድ ይዘዋል። ሌዘሩ 10 ሰከንድ ያህል ይጠፋል። በዛን ሰዓት ከአንዱ መቆሚያ ወደ ሌላው መቆሚያ እየተሸጋገሩ ጨዋታውን መጨረስ ነው። ቀድሜ መሄድ እችላለሁ? ትችላለህ። ና ቅደም። ቀለል አድርጎ ነው የዘለለው። ነገር ግን ከሆነ ሰዓት በኋላ እንደዚህ ዘለ መድረስ አትችልም። ለትንሽ መሬቱን ተጠቅሜዋለሁ፣ ግን በጠፋ ሰዓት መሆኑ ጠቀመኝ። አለች። አሁንም ውድድር ውስጥ አለች። እንቀጥል። ኧረ በለው! ይሄ በጣም ፈጣን እርምጃ ነው። አልነካውትም አይደል? አሁን ቪዲዮን ድጋሚ እናየዋለን። እሺ፣ ምን አላችሁ? ቪዲዮን አያችሁት? 8 ቁጥር ከውድድሩ ተባሯል። አዎ፣ ሌዘሩን ነክተዋል። በጣም ያሳዝናል። በውድድሩ 4 ውስጥ መግባት ስለቻልክ $10,000 እንሰጣለን። አመሰግናለሁ ጂሚ። ችግር የለውም። ስለመጣ እናመሰግናለን። አሁን ህይወት በጣም አሳሳቢ እየሆነች ነው። አሁን 3 ብቻ ቀርታችኋል። 4 ቁጥር ረጅም ሰዓት እያሰበ ነው። አሁን ምናልባት ሊሄድ ይችላል። ጥሩ ነው ያለው። በጣም ጥሩ ነው ያረከው። አሁን ሲጠፋ እኔ ነኝ የሚሄደው። እንዳትጋፋኝ። አሁን ወደ መጨረሻው እየተቃረበች ነው። አዎ፣ ቦታውን ብንለቅላት ይሻላል። የመጀመሪያ አሸናፊ አግኝተናል። 10 ቁጥር። አመሰግናለሁ። ለትንሽ ወድቆ ነበር። ገንዘቤን አትነካካብኝ። የኔ ገንዘብ ነው። አንድ ሰው ብቻ ቀርቶናል። 6 ቁጥር። እሺ፣ በጣም ጥሩ። 3 ተወዳዳሪዎች ቀርተውናል። ምናልባትም ቀጣይ ውድድራችን ማን የ$250,000 አሸናፊ ሊሆን እንደሚችል ሊነግረን ይችላል። ወደ 7ኛው ክፍል እንኳን ደህና መጣችሁ። ተመልከቱ፣ 2 አማራጭ አላችሁ። ይህንን ቴስላ ይዛችሁ መሄድ ትችላላችሁ፣ ወይም ደግሞ ለ$250,000 ውድድር መቆየት ትችላላችሁ። በዛ በኩል ሚሊዮን ያህል ሌዘሮች ነው ያሉት። በዛ ማለፍ ምችሉ ይመስላችኋል? አሁኑኑ ውድድሩን በማቋረጥ $40,000 የሚያወጣ ቴስላ ማሸነፍ ትችላላችሁ። ጂሚ፣ ይሄ ሌዘር ግን የሚያሳልፍ መንገድ አለው? ይሄ መኪና በጣም የምፈልገው ነው፣ ነገር ግን ለገንዘቡ መወዳደር ነው የምፈልገው። ሄጃለሁ። አሁን እሱ ውሳኔውን ወስኗል። ሴቶች ወደ መኪናው መሄድ ትችላላችሁ። ገንዘቡን ለኔ ተውልኝ። አሁን እናንተ መወሰን ይኖርባችኋል። እኔም ወደዚህ ነው የሚሄደው። ለገንዘቡ ጮታለሁ። ይሄ በህይወትሽ አሁን ትልቅ ውሳኔ ነው የሚሆነው፣ ምክንያቱም እነሱ ሁለቱ ወደ ውድድሩ አልፈዋል። የበለጠ ትግል ይኖርብሻል። ቴስላው መመርጪ ከሆነ ግን ቀጥታ ይዘሽ መሄድ ነው። 5 4 3 2 አረ ነይ፣ በመኪና ወደ ቤት መሄድ ይሻልሻል። 1 አሁን መምረጥ ይኖርብሻል። ቶሎ በይ። ወይኔ በጣም ነው ግራ እየገባኝ ያለው። ነፃ መኪና ወይስ ገና ውድድር መወዳደር? ወደ ገንዘቡ ነው የሚሄደው። በቃ ይህንን እድል ከዚህ በኋላ ላገኘው አልችልም። እሺ እንዳልሽ እንሂድ። ሁሉም ተወዳዳሪዎች ቴስላውን መውሰድ አልፈልግም። ሬን፣ አንቺ መቅደም ትችያለሽ።
መንገዱ በጣም ጠባብ ነው። እንዴት ነው የምንሄደው በዚህ መንገድ? የተዘጋጁት መንገዶች ሁለት ናቸው። አንዱ ወደ ገንዘቡ ይወስዳል፣ አንዱ ግን ወደ ሞት ነው የሚወስደው። ካርል፣ ወደ አንተ እየመጣው ነው። አሁን እንደምታየው በመሃላችን ምንም አይነት ሌዘር የለም። እሺ፣ የመጀመሪያ አሸናፊ አግኝተናል። አድርጌዋለሁ። አሁን እነሱ ሁለቱም ሌዘሩ የሚነካቸው ከሆነ ውድድሩን ታሸንፊያለሽ። እሺ፣ አንድ ይቀረናል። ሁላችሁም አሁን 4 ቁጥርን ተመልከቱ። እዚህ ጋር ቦታው በጣም ጠባብ ነው። ይሄ በጣም እያስጨነቀኝ ነው። በዛ በኩል እጄ ዘልዬ ማለፍ እችላለሁ? አዎ፣ በትክክል ዘለ ማለፍ ትችላለህ። በዚህ በኩል ዘለክ ጥግ ጥጉን በመሄድ ድጋሚ ወደ ውስጥ መዝለል ይሻላል ብለህ ታስባለህ? ቀላል ነው ብዬ አይደለም፣ ግን ይሄኛው የበለጠ በራስ መተማመን ይሰጠኛል። በእርግጠኝነት ይሄንን አደርገዋለሁ። አዎ፣ ዘሎታል። ተመልከታቸው፣ ፊታቸውን በጣም ተናደዋል። አሁን ጥግ ጥጉን እየሄደ ነው ያለው። ከባዱ ነገር አሁን ተመልሶ ወደ ውስጥ መዝለል አለበት። እዚህ ጋር ደግሞ ከዛኛው የበለጠ ይረዝማል። ጨዋታው እንደዚህ ይሆናል ብለን አንነበረም የሰራ ነው። ከጨዋታው እቅድ ውጪ እየወጣ ነው። ምናልባት ከወደክ ከዚህ ውድድር ትወጣለህ። በደንብ አስብበት። አድርጎታል። በጣም ይገርማል። አንተ ምን አይነት ስራ ነው የሰራው? በጣም ደስ ይላል። አሁን ወደ ቀጣዩ ውድድር እንሂድ። በሉኑ ወደ ቀጣዩ ክፍል መሄድ እንችላለን። በጣም አስገራሚ ውድድር ነው አሁን ያየሁት። በሁሉም ውድድሮች ላይ መቅደም ነው ያለብኝ። ያ ነው ለማሸነፍ ትክክለኛው መንገድ። ስለዚህ ከዚህ በኋላ ማንንም አልከተልም፣ ራሴን እንጂ። በቀጣይ ምን ሊፈጠር እንደሚችል ምንም ማውቀው ነገር የለም። እስኪ እንሂድ ወደ ቀጣዩ ክፍል። እንኳን ደህና መጣችሁ። ሰላም ሰዎች። ገንዘባችሁ እዚህ ጋር ነው ያለው። በዚህኛው ውድድር 3 ሌዘሮች ብቻ ነው የሚኖሩ። እንደምታያቸው እዛ ፊት ለፊት ያሉት ሰዎች የራሳቸውን ሌዘር አስቀምጠዋል። የኖላንን ሌዘር አብሩልኝ። ይሄ ወደ ላይና ወደ ታች የሚወርድ ነው። እስኪ የትሪክን ሌዘር አብሩልኝ። ይሄ ደግሞ ከቀኝ ወደ ግራ የሚሄድ ነው። ይሄ ነገር ነው ከባድ ነው። የሆነ የእብዶች ስራ ነው። ከባድ ይመስላል። አሁን የካርልን ሌዘር አብሩት። ይሄው ነው በቃ። በዚህ ውድድር የምታገኙት እነዚህን 3 ማብራቶች ብቻ ነው። ይሄንን ተቋቁማችሁ የምታልፉ ከሆነ ወደ ቀጣዩ ዙር ማለፍ ትችላላችሁ። መንገዱን አይቼዋለሁ። እኔም መንገዱን አይቼዋለሁ። 4 ቁጥር እየሄደ ነው። ምንድነው ያደረከው? ሄደው ለማለት ራሱ ይከብዳል። በረረው ነው የሚባለው። ምንድነው የተፈጠረው? ልክ አይኔን ጨፍኜ ስከፍት ገንዘቡ ጋር ቆሟል። በጣም ከባድ ውሳኔ ነው የወሰንኩት። ነገር ግን አንዴ ሁሉንም መንገዶች አይቼ ነበር። መንገዱን ማየት ከዛም መሮጥ። የዚህን ውድድር የመጀመሪያ አሸናፊ አግኝተናል። አሁን እናንተ ሁለታችሁም በዚህ ሌዘር የምትነኩ ከሆነ እሱ $250,000 ያሸንፋል። አዎ እየሄደች ነው። ሁለተኛ አሸናፊ ምናልባት አልሆነም። ከውድድሩ ወጥታለች። አረንጓዴው ነው የመታት። አሁን በ4 ቁጥርና $250,000 መሃል ያለው ሰው አንቺ ነሽ። አንቺ በዚህ ውድድር የምትሸነፊ ከሆነ እሱ $250,000 ያሸንፋል። ምን ያህል መጥፎ ሰው እንደሆንሽ እስኪ ያሳየኝ። እውነት ለመናገር በጣም ፈርቻለሁ። የካርል ሌዘር፣ የኖላን ሌዘር፣ የታሪክ ሌዘር። እስኪ ይህንን ውድድር የምታልፊ ከሆነ እናያለን። አዎ ጀምራለች። እሺ። አሁን ደግሞ ቀዩ። ኧረ በለው። አዎ አልፈዋለች። በጣም አስገራሚ ነው። አልፈዋለች። የትኛውም ሌዘር አልነካኝም? አዎ አልነካሽም። እርግጠኛ ነህ? አዎ የትኛውም ሌዘር አልነካሽም። ውድድሩን አልፈሻል። የስ። አሁን ወደ 9ኛው ክፍል የምንሄድበት ሰዓት ነው። እናም ከሁለት አንዳችሁ ያንን ውድድር ታሸንፋላችሁ። ማለትም ያ የመጨረሻ ውድድራችን ነው። ኑ ተከተሉኝ። በጣም ጨንቆኛል። ይሄ የጭንቅላት ስራ ነው። በደንብ መዘጋጀት አለብኝ። ለዚህ ውድድር አሁን ዝግጁ ነኝ። ምን እንደሚፈጠር አላውቅም፣ ነገር ግን እያንዳንዱ ነገር በጥንቃቄ መስራት ፈልጋለሁ። እናም እንደምችል ማሳየት አለብኝ። ይመስለኛል ሁለቱም ያሸንፋሉ። አሁን እንደዛ ብሎ ነገር የለም እኮ። በዚህ ውድድር አንድ ሰው የሚያሸንፈው ማለቴ ሁለቱም ይገባቸዋል። ትንሽ ለማስጨነቅ ያህል የተወሰኑ ደቂቃዎችን ጸጥ ብለናቸዋል። ምንድን ነው? እኔ እንጃ፣ እኔም አልገባኝም። አረ በጣም ያስጠላል። እዚህ መጠበቅ የበለጠ እያስጨነቀኝ ነው ያለው። ወይኔ ፈጣሪ። ሁለታችሁም ቅድም ቴስላውን እምቢ ብላችኋል። አዎ ውድድሩ ላይ 3 ውስጥ ገብተናል እና ለዛ ነው እምቢ ያልኩት እኔ። ቀጣዩን ውድድር ለማሸነፍ ምን ያህል ዝግጁ ነህ? 100%። እውነትህን ነው?
በጣም በራስ መተማመን ላይ ነው። እሱ በጣም በራስ መተማመን ላይ ነው ያለው። እኔ ግን ምናልባት አሸንፋለሁ ብዬ አስባለሁ። የመጨረሻ ቃል ካላችሁ መልካም እድል። እሺ፣ ከዚህ በኋላ ጠላቶች ነን። እንኳን ደህና መጣችሁ ወደ መጨረሻው ውድድር። ለዚህም ውድድር ከዚህ በፊት የነበሩትን እያንዳንዱን ሌዘሮች አምጥተናቸዋል። እናም እዚህ አንድ ላይ ነው የሚሰሩት። 6 ቁጥር ወደዚህ ግቢ። ምንድን ነው? ቆይ ትንሽ ታገሺ። 4 ቁጥር ና ግባ። ወይኔ ጉዴ! አሁን 2 ብቻ ስለቀራችሁ ህጉን ትንሽ እንለውጠዋለን። አንደኛ ገንዘቡን ቀድሞ የነካ ሰው ወዲያውኑ ያሸንፋል። አለበለዛ ደግሞ አንዱ ተጫዋች የሚባረር ከሆነ ሌላኛው ሰው ቀጥታ ያሸንፋል። 4 ቁጥር በዚህ ሐሳብ ትስማማለህ? አዎ በደንብ ሰምቻለሁ፣ እስማማለሁ። 6 ቁጥር በዚህ ሐሳብ ትስማሚያለሽ? አዎ በደንብ። 3 2 1 ጀምሩ። መጀመሪያም እንዳሰብኩት ብሌክ ቀድሞ ውድድሩን ጀምሯል። እየመራን ያለው አሁን እሷም ውድድሩን ጨምራለች። ተቀራራቢ ቦታ ላይ ነው ያሉት። ወይኔ በጣም ቀርቤ ነበር። አሁን ብሌክ እየመራ ነው። እሷ ያላት ተስፋውን ብሌክ ሌዘሩ እንዲነካ ብቻ ነው። ወይኔ ሌዘሩ ነክቶታል። እየዋሸኸኝ ነው። አይደለም፣ ማብራቱን አጥፍት። በቃ አሸናፊ አግኝተናል። ምን? ወይኔ በጣም ደስ ብሎኛል። እሺ ብሌክ፣ በዚህ ውድድር ሁለተኛ ስለወጣክ ይህንን $10,000 ትወስዳለህ። አመሰግናለሁ ጂሚ። ውድድሩን አሸንፈሻል። እንኳን ደስ አለሽ። በዚህ ቪዲዮ እንደተዝናናችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ በሌላ ውድድር እስከምንገናኝ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቻው።